ሌላ ተራ ቲክቶከር ራሱ ቪዲዮ ሰርቶ ይለቃል። ምንም የለውም። ትክክል። እዛ አካባቢ ለቅሶ ቢኖር ምናምን የሪዚና ጥቁ ዛሬ ተቀበረች ምናምን እንዲህ አይነት ወሬ ዛሬ ተቀበረች ብሎ ቪዲዮ የሚሰራ ብዙ ሰው አለ። በቃ በዚህ ጉዳይ መጠየቅ ያለባቸው ሞታለች ብለው እዚህ መጥተው የለፈለፉ ሰዎች ራሱ ልጆቹ ራሱ መጠየቅ አለባቸው። የት ነው የሞተችው? ማንኛው ቤተክርስቲያን ላይ የተቀበረችው? አሞራው ራሱ መልስ መስጠት አለበት። አሞራው መልስ መስጠት አለበት። እቺ ሎዛ የምትባላለች ደግሞ የሆነች አንድ አሮጊት እሷ ዜድ ምናምን መልስ ይስጡ። በጣም ትክክል፣ በጣም ትክክለኛ ነገር የተናገሩት ይሄ ነገር ሴት አመጡት ነገርኛ በሶስት በአራት ነገር እንተረጉመዋል። አንደኛ እቺ ሴት ተጣልታለች። እንግዲህ ያ ሁሉ እርጅብ ይወርዶበታል። ጸብ ናቸው። ኢትዮጵያ ገባች ከተባለ ሞተች ከተባለ ቤተክርስቲያኑ ትክክለኛ ቤተክርስቲያን የተቀበረችበትን ቤተክርስቲያን ያምጡ። ትክክል። አይ ሙታለች በደፈናው ከሆነ ወይ ታፍናለች ወይ በማይታወቅ መንገድ ተገላ የማይሆን ቦታ ላይ ተጥላለች። ስለዚህ ይህን ማብራሪያ ማምጣት አለባቸው። ነፍስ ይማር እንበል በቃ። ሞንም ተናገረ እኮ የለም እዛ ለችብኝ ሰፈር ላይ በጣም ተግባብቶ ሞን ጋር ያወራሉ። እዛ ለችብኝ ሰፈር ላይ የለም ለቅሶም ምንም የለም። ግን ይከብዳል እኮ መቤቴን እንደዚህ በእናት ምናምን እንደዚህ ይቀለዳል። ግን እኔ ምን አይነት ጭንቅላት ነው ያለው? እየቀለዳችሁ እሷም ተመካክራ በነፍስ እያለ ተመካክራ ከሆነ ይቅር ይበልሽ። ያው የኢትዮጵያ ሕዝብ መፍረድ ያለበትን ነገር ይፈርዳል። እኔ ግን አይመስለኝም እናቴ ተስማምታ አይመስለኝም። አንዱ እናትዬ ተስማምታ ሳይሆን ልጅየው ግን ሴት ልጅ ካፈቀረች እብድ ናት። ጎማ ማለት ናት። ማትችለው ነገር የለም። የመኪና ጎማ እንዴት ነው ጭቃ ውስጥ ይገባል ይወጣል። ነገር ማወቅ ፈለግሽ? ማነሽ? ሰው ነኝ። ሰው ማን? ከየት ወደ አንቺ ቤተሰቦቿ ያልፈለጉትን ነገር እኔ ሰው አድርጌ ወስዳለሁ። አየሽ ይጋጭብሻል። ይኸውልሽ ቤተሰብ ያልፈለጓትን ታያለሽ፣ ቤተሰብ ቀበራት ታያለሽ፣ ስደውል ቤተሰቦቿ እንዳለ ነገር እኔ መረጃ አውጥቼ እነሱ ከፈለጉ አፋላቸው ብዙ ናቸው። ወንድሞቿም ከአሜሪካ መጥተዋል። እህቴ እሺ፣ በየትኛው ስልክ ስንት ቁጥር ላይ ደወልሽው? 12 ቤት ስልክ አውጪ። 12 ቤት እሺ፣ ስንት 12 ቤት ስንት ሰዓት የለም? 12 ቤት ቆይልሽ 17 የስራ ስልክ ነው። 21 የስተርዴይ ስንት ሰዓት ደወልሽው? 17 የድስራጋም የተደወለ 34 61 የሚል 66 መጨረሻው 28 መጀመሪያ የተደወለ 28 እንደገና 28 መጀመሪያ የተደወለ አሁን ደግሞ 972 ሚል አሁን እኛ እሱ እናንተ መደዋወሉ ምን ይጠቅመናል? ተተዋወሉ አይዶን አላቀም ምን እኮ ዝም ብሎ ፍሬ ፈርፈር ተጫውቼ እኔ ፍቅር አሁን እኔ ልውጣ እባክሽ፣ ወደ ስራ ልሄድ ነው። ቻው። ቆይ ይኸውልሽ እናትዬ ቆይ ምን መሰለሽ አሁን እኛ በጣም ይኸውልሽ አንቺም ያለሽን ጃጓር ይኸውልሽ ሺህ ጊዜ ብትለማመጣት እውነቱን አትነግርህም። ሀቁን ልንገርህ አማርኛ ብታሳምር ብትለማመጣት ከዚህ ውጭ አትነግርህም። ይኸውልህ እየነገርኩህ እኮ ነው። ይሄው በጃጓር ኃላፊነት የተቀበረችበት ቦታ አሳይን እያልናት ነው። በቃ አለቀ። የሆነ በየቤት ተገብቶ እርብሽብሽብሽ አርጋ ለምትወጣው እርብሽብሽ ያ አይደለም። ገባች? ምንድነው የሚያስጨንቃት? ምንድነው የሚያስቸኩላት? እኔ ያለሁት ይሄው አዲስ አበባ ነኝ። በቃ ለምንድነው የምትጨነቀው? እርብሽብሽ ያዙን ጠይቁኝ። ይኸውልህ ጊዜ ሊፈጅ ይችላል። ሁላችንም እንጠየቃለን። እኔም ካለሁበት፣ አንተም ካለህበት፣ አብሰላት ካለችበት፣ ቦምቤ ሁላችንም እንጠየቃለን። ምናልባት በእጅ እንኳን ባንገኝ በህሊና እንጠየቃለን ለሰራነው ስራ። እቺ ሰው ትገባለች እርብሽብሽብሽ ነው የምታደርግ። በቃ ህሊናዋ አትሊስት ወቅሷት አንድ ሰው መድቡልኝና ቦምቤንና አንተን ታምናለች አይደለ? አንድ ሰው መድቡልኝና ነዳጅ ሙሉልኝና ወስጄ ላሳያችሁ። አለቀ። እኛ የለንበትም። አንተንና ቦምቤን አማራጭ እኮ እየሰጠዋት ነው። ፈቃደኛ አይደለች። ምን አገባችሁ ትላለች። የባላባት ቤት ትላለች። እኔ ምን አንቺ የሰው መቃብር የማየት መብት አለሽ? ቆይ የኢትዮጵያን ህግ ታውቂያለሽ? የሰው መቃብር ሄዶ የማየት ፋሚሊ ምንም ሳትሆኚ መብት አለሽ? ይቻላል አይቻልም? ይሄ ማወቅ አለብሽ። አንድ ሁለተኛ ደግሞ እቺ ሰው የአሜሪካ ሲቲዝን ከሆነ ደውሎ መጠየቅ ይቻላል። መቃብር ደግሞ ምንድነው ለማየት በጣም ነው እኮ የሚገርሙት። ለምንድን ነው የሚጨነቁት? እኔ እኮ ጃጓር ግራ የገባኝ ዝንገረ ጃጓር ይጨነቃሉ። ልክ ይሰድቡሃል፣ ያስጨንቋል። ልክ አይቻልም ትላለች። መቃብር ሄደ ማየት ምንድነው የሚከለክል? ጎብኘት ይችላል። ምን ችግር አለው? መቃብር እንዲህ ነው የሚያደርጉት። ይኸውልህ እንዲህ ነው የሚያስጨንቃቸው። እባካችሁ አጋቾች፣ ስለዚህች አንዲት ነፍስ በወለዳችሁት ይገባል።
እውነቴን ነው የምላችሁ። እናንተ ቆማችሁ ልትሄዱ ትችላላችሁ። በልጅ ልጃችሁ ግን ይሄንን ያገታችሁ። ሳሪን ስለማቅሽ ነው ያስወረድኩሽ። አቀባጥ ስለምን እንደምናወራ እናቃ አቅሻለሁ። ሳሪ እኔ በእንደዚህ አይነት ንግግር አንቺን አልጠብቅሽም። እሺ ሌላ ሰው ቢሆን መቃብር ማየት አይችልም። የኢትዮጵያ ቆንጆ ነው። አሚና ስለማቃት ነው ስለማቃት ከሷ እንደዚህ አይነት ንግግር አልጠብቅም። የህግ ሰው አይደለሽ። መቃብሩ ችግሩ ምንድነው? የመቃብር ለማየት ደቆ ምን አላስገባሽም? የህግ ሰው ሆነች አስገቢልኝ። አንዴ እፈልጋታለሁ። በእናትህ አስገቢያት። አብሱዬ አስገቢያት። ሌሎቻችሁ ሚታርጉና የትኛው አስገባት ተፈለጋችሁ እኔ አላስገባት። አሜንም እኮ የህግ ሰው ነች ታውቃለች። ቤት እየተያዝ ተይ እስቲ የትኛው ህግ መቃብር አይደለም ሴትዮዋን ማፈላለግ የሚከለክለኝ ህግ ትንገረኝ። አድራሻ ልስጥሽና እንገናኝ። ሳሪም ይታለኝ ሳሪ በጣም ነው እኮ የሚገርመው። ነው ሰው ሐሳቡን ይግለጽ። ዳባሪ ያስገባት ሳሪምን አስገባልኝ እንዴ ስተት ነው የሰራችው ነው ረደብሽን ያቄ ተጠየቃለች ትመለሳለች። አንዴ ዝም በለኝ እናሳናውራ አብሰላት አብሱ ምን ሆነሽ ነው? እኔ ታውቂኛለሽ፣ በመጥፎ ነገር አታውቂኝም። ባለጌ አይደለሁም፣ ልሳደብ አይደለም። እኔ ገርመሽኝ እኮ ነው። እንደ እህት ነው የምታውቂኝ፣ እንዲህ ዝም ብሎም አይደለም የምታውቂኝ። የምሳደቡም ወይም ደግሞ ሌላ ኃይለ ቃል ወይም ደግሞ አጋቾች መደገፍ አይደለም። እኔ አላውቃቸውም፣ ሰዎቹን አላውቅም። እናትየው በኦንላይን ነው ከዚህ በፊት መማቃት በደረሰ ቆይ ታስረጅናለች። አብሳላት ችግር እኮ የለውም። ሰው እኮ መቃደም ይችላል። የፈለገውን እኮ ማውራት እኮ እዚህ ቤት ነገያለች፣ መብታቸው ነው። ግን አይሳደቡ እንጂ ጥያቄ ይጠየቃሉ። ምንም ችግር እኮ የለውም። ስሜታዊ መሆን የለባችሁ ሁላችሁ። የፈለገችውን ታውራ፣ ያው ጠያቂ ይጠይቅ። ስለዚህ እኮ አንድ ጊዜ መቃብር ማየት የሚከለክለኝ የትኛው ህግ ነገር እመልስልሻለሁ። በቁጣ አትናገሪ፣ እመልስልሻለሁ። እያወራሁ እኮ ነው። አይሰማችሁም እንዴ? ወይ አውቃችሁ ሙድ እያዛችሁ ነው። ተዋት፣ የፈለገችውን ታውራ፣ መብቷ ነው። አታፋጧት። ስለዚህ እናንተ ምንድነው ማድረግ ያለባችሁ? በቃ በእህትነት አውሯት። እሷ የምታውቀው ነገር እኛ ማናውቀው ነገር ካለ እንማራለን። እና ይጠይቃት። አንቺ የጠየቅሻት ጥያቄ ሰምታለች ኦልሬዲ። መመለስ ከፈለገች ትመልሳለች። ጥያቄ ካለ ደግሞ በስነ ስርዓቱ አውሯት። ችግር የለውም። ቀጥይ ሀሳብሽ። በጣም አድርጌ አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ሲጀመር አብሰላትን ነው ምን ነው ብዬ የምጀምረው እኔ ለተንኮል ወይም ደግሞ የታገተ ወይም የሆነ ነገር ያደረገ ሰው ማግዝም ምረዳም እንደዛ አይነት ሐሳብ ያለኝ ሰው እንዳለው ጠንቅቀሽ ታውቂያለሽ። እኔ ይሄ ነገር እዚህ ጋር ሲወራ እናንተ የምታደርጉት ነገር አስተስቶኝ ነው። እቺ ሰው እውነት በደል ደርሶባት ቢሆን በሴትነታችሁ በእህትነት ተቆርቁራችሁ እንዴት ሞተች? እኔ ወርቄን አላምንም። ወርቄ በይብላት ይሆናል ወይ ብዬም አስቤ ነበረ። ፈን የሚያበዙ ሰዎች አሁን ጃውጋር ወይም ወንድማችን ሲጠይቋት በስነ ስርዓት እጠየቅበታለሁ እኮ እኔ እኮ ይሄ ያስጠይቀኛል፣ ያልሞተ ሰው ያልቀበርኩትን ሰው ቀብር ያለው ብዬ ባወራ እጠይቅበታለሁ ብላለች። ትክክል ነው፣ እውነት ነው፣ ትጠየቅበታለች። ሰው ሳይሞት ሞተ ብሎ ህይወትን ያህል ነገር ሳይጠፋ ጠፋ ብሎ ማውራት በህግም በሰውም በእግዚአብሔርም ዘንድ የሚያስጠይቅ ነገር ነው። ለዛ እኔ አመንኳት። ቀብር አይጠየቅም ዮሴፎስ ቤተክርስቲያን ለጠይቅ ሂጄ ከልክለውኛል። እንደውም አበባ ይዤ ነበር ለብዙ አመት። ወንድም ሞቶብኝ አበባ ላስቀምጥ ሲሄድ አትገቢም፣ መጀመሪያ መጠየቅ አባቶች አሉ፣ ቤተክርስቲያን አባቶች አሉ። እንደገና ደግሞ የሆነ የሚጠየቅ ነገር ጠይቀሽ ነው የምትገቢው ብሎ አይ እኔ እኮ ወንድሜ ነው፣ ቦታውንም የሚያሳየኝ ሰው አለ፣ መሄዳል ነው። ህጉ እንደዛ አይደለም። መግባት አትችይም፣ መጠየቅ አትችይም። ማነሽ አንቺ? መቼን የተቀበረው? አይ 3 ዓመት 4 ዓመት ሆኖታል ከተቀበረ ብዬ ጠየቁኝ በራሴ ስለቅ። ሌላም ጊዜ ደግሞ እንደዚሁ ሌሎች ሰዎች ሄደን ቀብር ቦታ እንደውም እነሱ ሬሳ አውጡና ሌላ ቦታ እንዲቀበር ተፈልጎ ሬሳ አውጡ ተብሎ የተባሉ ሰዎች ናቸው። ሲሄዱ ተከለከሉ። ገብታችሁ
ማየትም እንትን ማስፈቀድ አለባችሁ ተባለ። ቤተሰብ መሆንሽን ማን እንደሆነሽ እህት መሆኔ ምን መሆኔ ብዙ ነገር ጠይቀውኝ ከተረዱ በኋላ አባቶች መጥቶ ከተፈቀደ በኋላ ነው አበባውን ላስቀምጥ የተሰጠኝ። አንድ ያልኩበት ምክንያት በዛ ምክንያት ነው። ሁለተኛ ደግሞ እቺ ሰው ቤተሰብ አላት፣ ልጅ አለቻት፣ የልጇም ባል የሚባለው አለ። ኦኬ እሱ ላይ መለከተው ይችላል። ልጅቷ ግን ዋና ሀዘንተኛዋ እናቴ እንዴት ሞተች፣ መቼን የሞተችው ብላ ማንኛውም ኢንፎርሜሽን ማግኘት ያለባት እሷ ናት። ከኛም እዚህ ጋር ከምናወራው ሰው በበለጠ እሷ ናት የእናቷን ኢንፎርሜሽን አምጥታ እናቴ ሞታለች፣ ሀዘኔን አሳዝኑኝ ወይም ደግሞ ሀዘን አልፈልግም፣ ስለ እናቴ አውሩ፣ ስለ እናቴ አታውሩ ብላ መወሰን የምትችል እሷ ናት። ከሷስ ኢንፎርሜሽን ምንድነው ያገኛችሁት? መሞቷን ነግራችኋለች? ጠየቃችኋት ወይ? ምንድነው የመለሰችው? አይኖ አላወራም አለች ወይ የሚለውንም ደግሞ ተገቢ ነው። እናንተ በሴትነት እቺ ሰው ሳትሞት ሞተች ተባለች ብላችሁ ነው የምትጠይቁት ወይስ ሞቷ ትክክለኛ በህመም አይደለም ነው ጥያቄያችሁ? ወይስ ምንድነው የእናንተ ጥያቄ? እኔ እሱንም ማወቅ ፈልጌ ነው። እሺ ሳሪ ማን ልመልስ ጨርሼ ያለው ማንም ይሁን እንዳይከፍት ይልሽ አንቺ ያልሽው ልክ እንደ ህግ እንደሚከለክል አይቻልም ያልሽው አንቺ መተሽ የ4 ዓመት መቃብር ማየት ስለተከለከልሽ የ1 ሳምንት መቃብር ማሳየት አይቻልም እያልሽ ነው። አንደኛ ያንቺ ሄደሽ የጠየቅሽው ቄሱን ነው። እኛ ያለን ያለነው ቀብር ያለው ብላ ብቸኛ ምስክርነት የመጣች ግን በፎቶና በቪዲዮ የማታረጋግጥልሽ ስትጠየቅ እየመጣች እየተሳደበች እምትሄድ ሰው ናት። ድንገርሽ ምናልባት አልገደለች ሊሆን ይችላል። ነገር ግን ኢንፎርሜሽን በማዛባት ጊዜ ሊፈጅ ይችላል። አዎ ትጠየቃለች። እኔ ግን የምነግርሽ መቃብር ሄዳ የቀበረችው መቃብር ለማየት የሚከለክለኝ ህግ የለም። ኢትዮጵያ ውስጥ ነኝ ያለሁት አዲስ አበባ። አንደኛ። ሁለተኛ ኤካ ሚካኤልን የተቀበረችው ብላኝ ሄዴ ስጠይቅ ምን እንደተባፈቀለሽ ጭራሽ የዛ አጥቢያቸው አይደለም እዚህ አይደለም ቀብራቸው የተባልኩት። ከዛ ቲና ትህትና ነው ትህትና ታምራት እዚህ ተቀብራለች ሲባል አልተቀበረችም ተብሎ ማረጋገጫ ተሰጥቶኛል። ሄጄ ጠይቄ ኤደን ጤነኛ በቃ ንጹህ ሰው ከሆነች ችግር ከሌለባት እኮ አልኳችሁ። ይሄው በጃጓር ኃላፊነት በቦምባስቲክ ኃላፊነት ትሄድና በኔ ስልክ አይደለም ፎሎ አለች አይደለም በኔ ስልክ አይደለም በኔ በራሷ ስልክ አብረን ሄደን ይሄውና የተቀበረችበት ቦታ ትበል። ለገለልተኛ ደግሞ ከፈለገች ፖሊስ በቃ ሁላችንም አንድ የሚያደርገን ገለልተኛ ፖሊስ ነው አይደለ? ፖሊስ ይዘን ቦታው ድረስ ሄደን ይሄው ተቀብራለች ትበል። ህዝቡም ይረፍ፣ ቦምባስቲክም ይረፍ። ይሄ ነው እየጠየቅን ያለ ነው። አለቀ። ይሄንን የሚከለክል ነገር ደግሞ ኦኬ አንቺ ኢንፎርሜሽን ነው የምትፈልጊው። ቆይ እህቴ አንድ ኢንፎርሜሽን ልስጥሽ። ኢንፎርሜሽን ነው የምትፈልጊው አይደለ? የእሷን መሞትና አለመሞት ማወቅ ነው የምትፈልጊው አይደለ? ይኸውልሽ እቺ ሰው ሲቲዝን ናት አይደለ? ኧረ የት ነው የምትቀባጠረው እቺ ሰው? ትርፍ ነገር አትነጋገሩ፣ በሽሽቅ አቁሙ። ለማንኛውም ይሄ ነው። ኤደን ከታች ሆነሽ ትሰሚያለሽ። ነይ ግቢና ይሄው በጃጓር ኃላፊነት በቦምባስቲክ ኃላፊነት ግቢና በራሲ ስልክ እዚህ ጋር የተቀበረችው ብለሽ አሳይን እንመንሽ። በቃ ይሄ ነው በቃ። ከዚህ ከፈለሽ ደግሞ እሺ እኔም አልኖር ማንንም አይኖር ሂጂና ይሄውና መቃብሯ ብለሽ አሳይን። ሁሌ ቪዲዮ ትከፍቻለሽ፣ ቲክታክ ላይ ተገቢያለሽ አይደል? አንድ ጊዜ ሂጂና ከፈለሽ ነዳጅ ወጪ ካለብሽ ደግሞ ይሄው በእነሱ ፊት ራሴ አካውንት ላይ ያስገባልሻለሁ ያወጣሽው የነዳጅ ወጪ። ሂጂና ይሄውና ቀብሯ ሞታለሽ ብለሽ ብቻ አሳይን። ይሄው በቦምባስቲክ በጃጓር ፊት ለነዳጅ ያወጣሽው ብር እዚሁ አደባባይ በሰው ፊት እኔ ከፍላለሁ። አሚን አንድ ጥያቄ አንዴ ኮሜንት ላይ ያላችሁ ሰዎች ትላንትና ይሄ ድምጽ የማን ነው እንዳልኳችሁ የኤደንን ፎቶ ከሆነ ፐብሊክ ላይ ፌመስ ከሆነ ሰው ጋር አመሳስላችሁ ማን እንደሚመስል በኮሜንት አስቀምጡልኝ። አሁንና ግቡና ስም እንዳልጠቅስም እናንተ የኤደንን ፎቶስ ግቡና ሚዲያ ላይ ከምናቀው ሰው ከማጋ እንደምትመሳሰል ግምታችሁን ቲክቶክ ላይ በኮሜንት አሳውቁን። አመሰግናለሁ ጀማ። አሚን መቀጠል ትችያለሽ። ስለዚህ ጃጓርዬ ነገ ይኸውላችሁ እያንዳንዱ ምን